ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ካሰናበተ በኋላ ከአሰልጣኝ ቅጥር ጋር በተያያዘ በርካታ ስሞች የተነሱ ይገኛሉ። ነገር ግን እስከ ውድድሩ የፍጻሜ ድረስ በዚህኛው የ2026 የውድድር ዓመት ማለት ነው በኢንትሪም ወይም በጊዜያዊ አሰልጣኝነት እንደሚቀጥል ተረጋግጧል። ይህንንም ተከትሎ የዩናይትድ ቀጣዩ አሰልጣኝ ማይክል ካሪክ የመሆን እድሉ እጅግ በጣም ሰፊ ነው። ዩናይትድ በኦሌ ገነር ሶልሻየር እና እንዲሁ ደግሞ የቀድሞ ተጫዋቹን ሌላውን ማይክል ካሪክን ቡድኑን እስከ ውድድር ዓመቱ መጨረሻ ይዘው እንዲቀጥሉ ፍላጎት ነበረው። በዚህም መሰረት ደግሞ ያለፉትን ሁለት ጨዋታዎች በጊዜያዊነት የቡድኑ ወጣት ቡድን አሰልጣኝ የነበረው በተመሳሳይ ደግሞ ፍሌቸርን የዋና ቡድን አሰልጣኝ አድርጎ ባለፉት ሁለት መርሃ ግብሮች ተመለከትን ከበርንሌ እና ከብራይተን ጋር። ነገር ግን አሁን ዩናይትድ የቀጣዩን የቡድኑን ዋና አሰልጣኝ እስከ ውድድር ዓመቱ መጨረሻ ድረስ በሚቀጥሉት 48 ሰዓታት ውስጥ የማሳወቅ ሂደት ላይ የሚገኝ ቡድን መሆኑ የተመለከተን እንገኛለን። ምናልባት በዚህኛው ረገድ ማይክል ካሪክ ማንቸስተር ዩናይትድን በተለይ ከኦሌ ገነር ሶልሻየር መውጣት በኋላ በ2021 ማለት ነው የቀድሞ የቡድኑ በ12 ዓመታትን በማንቸስተር ዩናይትድ ተጫውተዋል። ከ2006 እስከ 2018 የውድድር ዓመት ድረስ 5 የእንግሊዝ ፕሪሚየር ሊግን አንስቷል። የአውሮፓ ሻምፒዮንስ ሊግ ዩናይትድን በደንብ የሚያውቅ ሰው ነው። በተመሳሳይ ደግሞ በሚድል ስብራም ደግሞ በደንብ የምናውቀው አሰልጣኝ እንደሆነ ይታወቃል። ያንንም ተከትሎ ይህን ኃላፊነት ለመረከብ ሁለት ሰዎች እዛ ምርጫ ላይ የሚገኙ መሆናቸውን ተመልክተናል እና ከሩበን አሞሪም መውጣት በኋላ ቀጣዩ ዩናይትድ አሰልጣኝ ማን ሊሆን ይችላል የሚለው ጉዳይ ስቲል ከሚጠበቁት ውሳኔዎች መካከልም ጭምር አንዱ ነው። የዩናይትድን የስራ አስፈጻሚነትን ሚና እየመሩ የሚገኙት ለምሳሌ የዳይሬክተር ኦፍ ፉትቦል ጄሰን ዊሊክስ ሆክስ እንዲሁ ደግሞ ስራ አስፈጻሚ ኦማር ቤራዳ ይህንን እየመሩ ይገኛሉ በቀጣይ የዩናይትድን ኃላፊነት። እንዲሁ ደግሞ ሰር ጂም ራትክሊፍ እና የግሌዘር ቤተሰቦችም ጭምር እዚህኛው ጉዳይ ላይ ፓርቲሲፔት ያደርጋሉ ተብሎ ይጠበቃል። ቀጣዩን የቡድኑን ኃላፊነትን የሚተረክበው በማሰልጠን ደረጃ ላይ የምንመለከተውን ቡድንና ስለዚህ ከሩበን አሞሪም በኋላ ቀጣዩ የዩናይትድ የአሰልጣኝነትን ሚና የሚረከበው አሰልጣኝ ማይክል ካሪክ የመሆኑ ጉዳይ እጅግ በጣም ሰፊ ሆኖ የተመለከትናቸው እንገኛለን። ምናልባት ብዙሃኑ የመረጃ ምንጮች የጠቆሙት እንደሚገኘው ማይክል ካሪክ ይህንን ሚና ለመረከቡ እጅግ በጣም ቅርብ ከሆኑ ሰዎች መካከል በቀዳሚነት እየተነሳ ነው የሚገኘው። መች ነው ቡድኑ የሚረከበው የሚለው ጉዳይ ብቻ ይመስላል አሁን ባለበት ነባራዊ ሁኔታ የማይክል ካሪክን ቆይታን በተመለከተ ሊወስን የሚገባውን ጉዳይ የምንጠብቀው እንጂ ምናልባትም በኃላፊነት ደረጃ ቀጣይ ቡድኑን በኬርቴከርነት የሚያገለግለው ወይም የሚያሰለጥነው ምናልባትም ደግሞ ታይቶ የተሻለ ጊዜን ማሳለፍ የሚችል ከሆነ ያንን ኃላፊነት ለረጅም ጊዜም ጭምር ማስፈረም የሚችሉበትን እድል የመመልከት እድላችንን በጣም የሚያሰፋለን ይመስላል። ካሪክ በዩናይትድ ቤት በጣም ብዙ ነገሮችን አሳክቷል። ቅድም እንዳነሳ ነው ወደ 464 ጨዋታዎችን በሁሉም ውድድሮች ማከናወን የቻለ ተጫዋች ነው። ብዙ ስኬታማ ጊዜያቶች ነበሩት። በሚድል ስብራ 136 ጨዋታዎችን አከናውኗል። 63ቱን አሸንፏል። 24ቱን አቻ ሲወጣ 49 ጨዋታዎችን ተሸንፏል። ያ ማለት 46.3 በመቶ የማሸነፍ ስኬት ዊኒንግ ፕሮባቢሊቲ ካላቸው ውስጥ መካከል አንዱ ነው። በዩናይትድ ደግሞ ከሶስቱ ጨዋታዎች ሁለቱን አሸንፈው አንዱን አቻ ወጥቶ ነበር፣ ወይም 66.7 በመቶ ጨዋታን የማሸነፍ ሪከርድ ኖሮት ነበር። ከዚህኛው የማንቸስተር ዩናይትድ የስራ ኃላፊነቱ በነበሩት የሶስት የሊግ መርሃ ግብሮች ካከናወነ በኋላ ከቡድኑ ጋር ተለያይቶ እየተመለከት ነው። ነገር ግን የዩናይትድን ኃላፊነትን በተመለከተ እጅግ በጣም ቀላል የሚባል አይደለም። በጣም ትልቅ የሚባል ስራ ነው። ለአሰልጣኞች እጅግ በጣም አስቸጋሪ እንደሆነ ይታወቃል። ይህንን ሚና ደግሞ እንዴት ባለ መልኩ ሊረከብ ይችላል የሚለው ጉዳይ ሌላው ከሚጠበቁት መካከልም ጭምር የሚነሳ ነው። ምናልባት አንዱ እያስተዋል ነው የሚገኘው ዩናይትድ በቅርብ ጊዜያቶች በቡድኑ በኩል ምናልባትም ዘንድሮ ማለት ነው በጣም ከረጅም ዓመት በኋላ በአንድ የካላንደር የውድድር ዓመት 38 ያከናወናቸው በ2025/26 የውድድር ዘመን 40 ጨዋታዎችን ሆኗል። ይሄ ከ2014/15 44 ጨዋታዎች፣ ከዛ 21/22 49 ጨዋታዎች። በእነዚህ ዓመታት ከ2012/13 ወዲህ እስካሁን ድረስ ባሉት ቆይታዎች ብዙ ጨዋታ ያከናወነው በ2012/13 ነበር። 54 ጨዋታዎችን በአንድ የውድድር ዓመት አከናውኖ የተመለከትነውን ቡድን ነው እና ከጊዜ ወደ ጊዜ የሚያከናውናቸው የጨዋታ መጠኖችም ጭምር በቡድኑ በኩል በጣም ቀንሰው እየተመለከትናቸው ከሚገኙ ቡድኖች ውስጥ አንዱ
ዩናይትድ መሆኑን እያስተዋልን እንገኛለን እና በዚህ ረገድ ደግሞ ሌላው በቡድኑ በኩል ማንን በአሰልጣኝነት ሊሾም ይችላል የሚለው ጉዳይ ደግሞ አሁንም ቢሆን የብዙዎቹን ትኩረት ሂሳብ የሚገኝ ሆኖ እየተመለከት ነው እንገኛለን። ነገር ግን የማይክል ካሪክ ጉዳይ አሁን የመጨረሻው ምዕራፍ ላይ የሚገኝ ምናልባትም ቡድኑን በአሰልጣኝነት ተረክቦ በቀጣይ ጊዜያቶች የማሰልጠኑን ኃላፊነት የሚረከበው ሰው የመሆን እድሉ እጅግ በጣም ሰፊ ሆኖ እንመለከተዋለን። ዩናይትድ ራሱ በቅርብ ጊዜ እንግዲህ በቡድኑ በኩል የተመለከትናቸው እንደምንገኘው ለቀድሞ ተጫዋቾቹ በደንብ እምነት ሰጥቶ እየተመለከት ነው የምንገኘ ቡድን ሆኖ ያየነው እንገኛለን። አንዱ ግን በጊዜያዊነት እንዲህ ባለ መልኩ አሰልጣኝ መሾም መቻሉ ጥሩ ነገር የሚያደርገው ለማንቸስተር ዩናይትድ የሉዊስ ኤንሪኬ ወደ እንግሊዝ ፕሪሚየር ሊግ መጥቶ የማሰልጠን ፍላጎት መኖር መቻሉ ምናልባትም ቀጣይ ዓመታት እንዲህ አይነት አሰልጣኞችን ወደ ቡድኑ እስከሚመጡ ድረስ አሊያም እንዲህ አይነት ውሳኔዎች እስከሚወሰኑ ድረስ በቡድኑ በኩል የሌሎች አሰልጣኞችን ኮንትራት እስከሚረጋገጥ ድረስ በጊዜያዊ አሰልጣኝ መቀጠል ቀዳሚ ምርጫቸውን አድርገዋል ማለት ነው። ስለዚህ እንደነ ፋብሪዚዮ ሮማኖ፣ ማይክ ኪገን ሌላው በዚህ ሰዓት ላይ በሜል ስፖርት እየሰሩ ከሚገኙት መካከልም ጭምር ይነሳል። ስለዚህ በተደጋጋሚ የተነሱ ከሚገኙ ስሞች ውስጥ የማይክል ካሪክ ስም ከኦሌ ጉናር ሶልሻየርም ጭምር አሁን በጣም ከፍ ብለዋል። በእርግጥ ሁለቱም ከዩናይትድ ቀደም ካነሳናቸው ጄሰን ዊልኮክስ እና ኦማር ቤራዳ ጋር ውይይቶች ነበሯቸው። በነዛ ውይይቶች የተሻለ ቡድኑን የማሰልጠን የተሻለ ቡድኑን ወደ ተሻለ ውጤት የማምጣቱን ኃላፊነት የመረከቡን እድል ይኖረዋል ብለው የሚያስቡትን ሰው በውይይቶቻቸው የተሻለ እምነት የሚጥሉበትን ሰው ወደ ቡድኑ ኃላፊነት እንደሚያመጡ ኤክስፔክት ይደረጋል። ያ ትልቁን ኃላፊነት የሚወስድ ይመስለኛል። ምናልባትም ዊን ዊን የሚሆን የነበረው ማይክል ካሪክንም ሆነ ኦሌ ጉናር ሶልሻየርን በጋራ ወደ ኦልትራፎርድ ማምጣት የሚችሉባቸው እድሎች ቢኖሯቸው ኖሮ አንድ ኤክስፔክት የምናደርገው በቡድን ውስጥ የተሻለ ጊዜን የማሳለፍ እድል የሚኖራቸውን አሰልጣኞች ያመጡ ነበር። ነገር ግን አሁን ባለው ነባራዊ ሁኔታ ግን ማይክል ካሪክ በጣም ወሳኝ በሆኑ የጨዋታ መርሃ ግብሮች ላይ ወደዚህ ቡድን የሚመጣበት ጊዜ የመጨረሻው ምዕራፍ ላይ የሚገኝ ተጫዋች መሆኑን ወይም አሰልጣኝ መሆኑን ያስተዋልን እንገኛለን እና ማይክል ካሪክ ቀጣዩ የዩናይትድን የአሰልጣኝነትን ሚና የሚረከበው አሰልጣኝ ሆኖ በዚህ ቡድን ውስጥ የምንመለከተው እንደሆነም ጭምር የተመለከተን እንገኛለን። ምናልባት ማይክል ካሪክ ወደ ማንቸስተር ዩናይትድ የሚመጣ ከሆነ ባለፉት ጥቂት ጨዋታዎች በተመሳሳይ ስንመለከተው የነበረውን የዳረን ፍሌቸርን የጨዋታን መንገድን የሚከተሉበት እድል እጅግ በጣም ሰፊ ነው። ስታርቲንግ ላይኖፖቻቸው 4-2-3-1 በተለመደው መልኩ ደግሞ ብሩኖ ፈርናንዴዝን ከሶስቱ የአጥቂ ስፍራ ተጫዋቾች ጀርባ የሚጫወት ተጫዋች ማድረግ ወይንም ደግሞ 10 ቁጥር ቦታ ላይ እንዲጫወት ያደርጋሉ። ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንያሚን ሼሽኮን በበሳቸው ቡድን ውስጥ ሊያስመለክቱን የሚችሉት ተጫዋች እንደሚሆንም ጭምር ኤክስፔክት ይደረጋል። ይሄ ማለት ስቲል እስካሁን ድረስ እየመጡ የሚገኙ ወይም የቡድኑን ጊዜያዊ አሰልጣኝም ጭምር ደግሞ ሆኖ የሚጫወቱ አሰልጣኞች ማለት ነው። በእስካሁኑ ቆይታዎቻቸው በዩናይትድ ቤት ውስጥ 4-2-3-1 ዳረን ፍሌቸር ይህንን እየተገበረ ነው የሚገኘው። ምናልባትም ኦሌ ጉናር ሶልሻየርን በባክፎር መጫወት የሚፈልግ ነው። በቅርብ ዓመታት እንኳን ከሰር አሌክስ ፈርጉሰን በኋላ በዩናይትድ ቤት ውስጥ በባክስር የሚጫወቱ አሰልጣኞችን የተመለከት ነው 2 ብቻ ናቸው። እሱም ሉዊስ ቫን ሃል እና ሩበን አሞሪም። ከእነዚህ አሰልጣኞች ውጭ በዩናይትድ ቤት ውስጥ የባክስሪ ቀዳሚ ምርጫው እያደረገ የሚገኝ አሰልጣኝ እየተመለከተን አይደለም የምንገኘውና ከዚህ አንጻር በዩናይትድ ቤት ውስጥ የባክፎር የመጠቀም ግዴታ ውስጥ የመግባት እድላቸው እጅግ በጣም ሰፊ ሆኖ እንመለከተዋለን እና ዩናይትድስ ቢመጡ እንዴት ባለ መልኩ ነው የጨዋታ መንገዳቸውን አሰልጣኝ ማይክል ካሪክ ዩናይትድን ወደ ተሻለ ደረጃ ማምጣት የሚችሉት? አንዱ ምናልባት በሚድልስብራ በነበረው ቆይታ የሚጫወተው የጨዋታ መንገድ ቅድም እንዳነሳ ነው በ4-2-3-1 የጨዋታ መንገድ በተደጋጋሚ ከምንመለከታቸው አሰልጣኞች መካከል አንዱ ነው ማለት ነው። ከኦክቶበር 2022 እስከ ጁን 2025 ድረስ በነበረው ቆይታ ይህንን የጨዋታ መንገድ የሚከተል አሰልጣኝ መሆኑን በተደጋጋሚ የተመለከትነው ነው። ስለዚህ አሁንም ይህንኑ የጨዋታን መንገድ በዩናይትድ ቤት ውስጥ የመከተል እድሉ እጅግ በጣም ሰፊ ይሆናልና ፕሩቭን ነው አሰልጣኙ የምር ወደ ዩናይትድ መምጣቱ ተገቢ ነው ወይ? ዩናይትድስ ቢመጣ የእሱ ያጫወት መንገድ ለዩናይትድ በቂ ነው ወይ? ዩናይትድን ወደ ተሻለ ደረጃ ማድረስ ይችላል ወይ? ሜቢ እስከ ሲዝኑ መጨረሻ ድረስ የእሱ መምጣት ቡድኑን ምን ያህል ተጠቃሚ ሊያደርገው ይችላል የሚለው ጉዳይ ሌላው በጣም ከሚወስኑ ትልቅ ውሳኔ ከሚጠበቅባቸው መካከል አንዱ ነው እና
ከፖስት ሰር አሌክስ ፈርጉሰን ኢራ በኋላ የዩናይትድን ኃላፊነት የሚረከበው ግን ትክክለኛው ተጫዋች አሁን ደግሞ ትክክለኛው አሰልጣኝ ስለመሆኑም ጭምር ደግሞ በርካቶች የሚያነሱለት ነው። እንግዲህ ከዚህ ቀደም በነበሩት የሚድልስብራዊ ቆይታው ቅድም ባነሳ ነው ባክፎር ላይ 4-2-3-1 112 ጨዋታዎችን አከናውኗል። 4-4-2 6 ጨዋታዎችን 3-4-1-2 3 ጨዋታ 3-5-2-1 4-4-1-1 አንድ ጨዋታ 5-4-1 ደግሞ አንድ ጨዋታ ላይ መጫወት ይችላል። በእነዚህ ሁሉ ጊዜያቶች አብዛኛውን የጨዋታ መንገድን ቀዳሚ ምርጫ የሚያደርገው አሁን ቀደም ሲል ባነሳ ነው የዩናይትድ 4-2-3-1 የጨዋታ መንገድ ላይ የመከተል እድሉ እጅግ በጣም ሰፊ ሆኑ እናነሳዋለን እና ከራልፍ ራኒክ፣ ዳቪድ ሞይስ፣ ሉዊስ ቫንሃል፣ ኦሌ ጉናር ሶልሻየር፣ ኤሪክ ቴናግ፣ ጆዜ ሞሪኒሆ እንዲሁም ደግሞ ሩበን አሞሪም በኋላ ወደ ቡድኑ በአሰልጣኝነት የሚመጣ ወጣቱ አሰልጣኝ የመሆን እድሉን ያሰፋለታል ማይክል ካሪክ በማንቸስተር ዩናይትድ የቡድን ቆይታ ማለት ነውና በዚህ መሰረት ቀጣይ የምንጠብቀው አንዱ ማይክል ካሪክ በእንግሊዝ ሻምፒዮንሺፕ በነበረው ቆይታ በጣም አስደናቂ የሚባል በአማካይ 65 በመቶ ኳስ መቆጣጠር የሚፈልግ ቡድን በኤክስጂ ከየትኛውም የሻምፒዮንሺፕ ቡድኖች የተሻለ ቁጥር ያለው ቡድን ሆኖም ጭምር እናነሷልና ከዛ ባለፈ ደግሞ በጣም ፈጣን ፕሬስ የሚያደርግ አይነት የጨዋታ መንገድንም ጭምር የሚከተል ቡድን በመስራት ማይክል ካሪክ ብዙዎቻችን በሻምፒዮንሺፕ በተመለከትነው ቡድን ውስጥ ወደ እንግሊዝ ፕሪሚየር ሊግ ትላልቅ ቡድኖችን የመረከብን እድል ያገኛሉ ተብለው ከሚጠበቁ ወጣት ተጫዋቾች መካከልም ጭምር ወይም ወጣት አሰልጣኞች የመሆን እድሉንም ጭምር ያሰፋለት ነበር በተመለከትናቸው ቆይታዎችና አሁን ዩናይትድን በአሰልጣኝነት ተረክቦ በቀጣዮቹ ጊዜያቶች የዚህ ቡድን አሰልጣኝ የመሆን እድሉ በጣም ሰፊ ሆኖ እናነሳዋለን ማለት ነው እና በጣም ዝም ባለ ቡድን ውስጥ ነገር ግን ወሳኝ ስራን የሰራ ሰው ስለመሆኑም ጭምር በርካቶች የሚናገሩለትን አይነት ማይክል ካሪክ ያነሳሉ። በእርግጥ በእግር ኳስ ኬሪየሩም ጭምር በጣም ብዙሃኑ የእግር ኳስ ተመልካቾች በደንብ ያደንቁታል። ማይክል ካሪክ በማንቸስተር ዩናይትድ በነበረው ቆይታ ብዙ የማይናገር ልክ እንደነ ዳቪድ ቤካም፣ ዋይኒ ሩኒ፣ ክሪስቲያኖ ሮናልዶ ከዛ ባለፈ ደግሞ በቡድን ውስጥ በጣም ስኬታማ የምንላቸው ብዙ ተጫዋቾችን እናነሳለን። በነዛ ልክ መነሳት የሚገባው ነገር ግን ብዙ ደግሞ ያልተወራለት ተጫዋችም ጨምር በማለት ሀሳቦቻቸውን ከሚያነሰውላቸው ተጫዋቾች መካከል አንዱ ነው። ምናልባትም ዩናይትድንም በተመለከተ ወደ ተሻለ ደረጃ በአሰልጣኝነት ኬሪየር የማሳለፍ እድል ይኖራቸዋለም ጭምር ተብለው ከሚጠበቁት አንዱ ነው። 2025 በእንግሊዝ ሃል ኦፍ ፌም የዛ እጩ ከነበሩ ተጫዋቾች መካከልም ጭምር ይነሳል። በሴፕቴምበር 8 በወጣው የ2024 ቆይታ እና ማይክል ቀጣይ በዩናይትድ ቤት ውስጥ በአሰልጣኝነት የምንመለከተው ምናልባትም ቡድኑን የሚሳካለት ከሆነ ደግሞ ከኬርቴከርነት ባሻገር ወደ ዋና አሰልጣኝነትም ጭምር ደግሞ የሚቀጥለውን ሲዝን እንዲያስመለክተን የሚችልበት በቡድኑ ተጨማሪ ድሎች የሚሰጥበትም ጭምር አማራጮች ሊኖሩ እንደሚችሉም ጭምር እየተጠቀሰ ነው የሚገኘው። ስለዚህ የዩናይትድ የአሰልጣኝነት ሹምሽርን በተመለከተ ከኦሌ ጉናር ሶልሻየር ይልቅ ይበልጥ ማይክል ካሪክ ላይ ትኩረቱን ያደረገ የቡድን ፕሮጀክት እያስተዋልን እንገኛለንና ስለዚህ ካሪክ በዩናይትድ ቤት ውስጥ በቀጣይ የምንመለከተው የቡድኑ ምናልባትም የ6 ወራት አሰልጣኝ የመሆን እድሉ እጅግ በጣም ሰፊ ነው። በዛ ውስጥ ግን ፕሩቭ ማድረግ ይጠበቅበታል። ያንን ማድረግ የሚችል ከሆነ በቡድን ውስጥ ለሚቀጥሉት ረጅም ዓመታት በኃላፊነት የመቆየት እድሉንም ደግሞ ላነሳ ነው ለኦማር ቤራዳ ከዛ ብለውም ደግሞ ጄሰን ዊልኮክስ እና ሰር ጂም ራትክሊፍ ላይ እምነት እንዲኖራቸውም ጭምር አሰልጣኙ ላይ ማድረግ የሚችልበትን ፖሲብል ቻንስ የመፍጠሩን እድል ያገኛል ተብሎ ኤክስፔክት ይደረጋልና አሁን አብዛኞቹ የመረጃ ምንጮች እየጠቆሙት እንደሚገኘው ማይክል ካሪክ ቀጣዩ የዩናይትድ አሰልጣኝ ሆኖ በቡድን ውስጥ የምንመለከተው ቀጣዩ የማንቸስተር ዩናይትድ ተጫዋች የነበረ በዚህም ኃላፊነት የምንመለከተው መሆኑን ብዙሃኑ የመረጃ ምንጮች ይህንን ገልጸዋል። ለምሳሌ እንደነ ቤን ጃኮብ፣ ታይም ስፖርት፣ ስካይ ስፖርት፣ ላውሪ ዊትዌል ሌላው የዩናይትድ ጸሐፊያን ኮረስፖንደንቶች መካከልም ጭምር ይነሳልና ይህንን እናያለን በቀጣይ በሚኖራቸው ቆይታ። ነገር ግን ዩናይትድ ቤት ውስጥ የሆኑ ተስፋዎችን ተመልክተናል አይደለ? በዳረን ፍሌቸር አማካኝነት ለምሳሌ ቤንያሚን ሸሽኮ ባለፉት 2 መርሃ ግብሮች 3 ጎሎችን አስቆጥሯል። በጣም ጥሩ ተስፋ የሚጣለበት ተጫዋች ነው። በዚህ መሰረት ደግሞ ቀጣይ ምናልባትም 4-2-3-1 የሚጠቀም አሰልጣኝ መምጣቱ በቡድኑ በኩል አዎንታዊ ተጽዕኖ መፍጠር የሚችል አሰልጣኝ እንዲኖር
ያደርጋል። ፕላስ ደግሞ ተጫዋቾቹ ጋር ያላቸውንም ጭምር አቅም አውጥተው እንዲጠቀሙም ጭምር ኢንቫይት ሊያደርግ የሚችልበት እድል ሊኖር እንደሚችል ገና ከአሁኑ ኤክስፔክቴሽኖች አሉ። ከኤክስፔክቴሽኖቹ ባሻገር ግን ሪሊ ያንን አይነት ኤክስፔክቴሽን ብቻ ሳይሆን ተጫዋቾች ላይ የታየ የሚገኘው የሜዳ ላይ እንቅስቃሴ ያንን እንዲያደርጉም ጭምር የሚፈቅድ ሊሆን እንደሚችል እንጠብቃለን እና ብዙሃኑ የእግር ኳስ ቤተሰቦች ቤንያሚን ሼሽኮ ላይ ብዙ ጥያቄ ሳያነሱ ለረጅም ጊዜ ከቆዩ በኋላ ባለፉት 2 መርሃ ግብሮች ላይ ግን የተመለከቷቸው እንቅስቃሴዎች ተጫዋቹ ላይ እምነት እንዲኖራቸው ተጫዋቹን በባክፎር መጫወት የሚችል ከጀርባው ብዙ ስሩ ቦሎችን ማቀበል የሚችል ተጫዋች ካለ ምናልባትም ለጎል በጣም ቅርብ የሆነ ተጫዋች መሆኑንም ጭምር የሚገልጹ ብዙ የእግር ኳስ ቤተሰቦች አሉና ዩናይትድ በማይክል ካሪክ እንዴት ባለ መልኩ ሊቀጥል ይችላል? እንዴት ሰርቫይቭ ማድረግ ይችላል? የሲዝኑ ታርጌት አድርጎ የሚጓዘው ኮንፈረንስ ሊግ፣ ዩሮፓ ሊግ አሊያስ ወደ ቶፕ ፎር ሆኖ ማጠናቀቅ አሊያስ ደግሞ በእንግሊዝ ፕሪሚየር ሊግ ቢያንስ ሰርቫይቭ ማድረግ የሚለው ጉዳይ ሌላው ከሚጠበቀው መካከልም ጭምር የመሆን እድሉን ያሰፋል። ቀጣይ ግን ማይክል ካሪክ በማንቸስተር ዩናይትድ ኃላፊነት የምንመለከተው አሰልጣኝ ይሆናል ማለት ነውና እንመለከታለን። ምናልባት የሚሳካላቸው ከሆነ ግን አብዛኞቹ ትኩረቶች ወይም ምንጮች የጠቆሙ እንደሚገኙት ከሆነ ማለት ነው የሉዊስ ኤንሪኬ የፓሪሰን ጀርመን ቆይታ ምናልባት የሚጠናቀቅበት እድል ሊኖር እንደሚችልና ወደ እንግሊዝ ፕሪሚየር ሊግ መጥቼ ማሰልጠን እፈልጋለሁ ማለታቸውን ተከትሎ ያንን ሚና ለመረከብ ትክክለኛው የወቅቱ ቡድን ደግሞ ማንቸስተር ዩናይትድ ስለመሆኑም ጭምር ይነሳል። ከሰር አሌክስ ፈርጉሰን ጋር ቆይታ እንደነበራቸውም ጭምር ከ2 ዓመት በፊት በነበራቸው ቆይታ በኤክስ ገጾች ላይ ሲወጡ የተመለከተን ነበርና ያንን የማየት እድል ይሰጠናል። ስለዚህ ብሪል ይሆናል እስከሚሆን ድረስ ግን ቡድኑ በጊዜያዊ ኬርቴከር አሰልጣኝነት የሚቀጥል ቡድን መሆኑን እናያለን ማለት ነው። ስለዚህ የሚመጣው ካሪክ ምን አይነት ቆይታ ይኖረዋል፣ ከመጀመሩ ማንቸስተር ዩናይትድ ይረከባል የሚለው ጉዳይ በዚህኛው ሲዝን ላይ ከሚጠበቁት መካከል ወይም በዚህ ሳምንት ላይ ከሚጠበቁት መካከልም ጭምር ይነሳል ማለት ነው። ነገር ግን አብዛኞቹ እንደና አንዶኒ ራውላ፣ ማርኮ ሲልቫ ከዛ ባለፈ ኦሊቨር ግላስነር እየተነሱ የሚገኙ ስሞች ግን የዛን ያህል ሚዛን የሚደፉ መሆናቸውን እየተመለከትን አይደለም እና ዩናይትድ እንግዲህ አሁን ባለበት ነባራዊ ሁኔታ በእንግሊዝ ፕሪሚየር ሊግ 7ኛ ደረጃ ላይ ይገኛል 32 ነጥቦችን ሰብስቦ አክቹዋሊ ቶፕ 4 ከሚገኘው ሊቨርፑል ጋር ያለው የነጥብ ልዩነት ወደ 11 አካባቢ ነውና ያንን ከአስቶን ቪላ ጋር እና ከሊቨርፑል ጋር እንኳን የ3 ነጥቦች ልዩነት ብቻ ናቸው ያሉት። ያንን ማጥበብ የሚችልበት እድል አለ። ይህንን ወደ ተሻለ የነጥብ ማጥበብ መጓዝ እንዲችልም ጭምር በፍጥነት አሰልጣኝ መሾም እንደሚገባ በቡድኑ በኩል ይጠብቃል። ማይክል ካሪክ ቡድኑን የሚረከቡ አሰልጣኝ እንደሆነ ግን በአብዛኛው ተረጋግጧል ማለት እንችላለን በዚህ ሰዓት ላይ።